በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን ቅድስት ማርያም ሆይ የነፍሳችን የረጋ ወደብ የልባችን ማረፊያ የጭንቀታችን ማስተንፈሻ እናት ሆይ ሰላም ለኪ። ዛሬ ቀዳሚት ሰንበት የነቢያት ጾምም ወይም የገና ጾም ስድስተኛ ቀንም ነው። ነገ ደግሞ ይህን የጀመርነውን ጾም የመጀመሪያውን ሳምንት የምንጨርስበት ሰንበተ ክርስቲያን እሁድም ከእመቤታችን ከቅድስት ድንግል ማርያም ዓመታዊ ክብረ በዓል ጋር የተባበረበት እጅግ በጣም የከበረና ትልቅ በዓል ነው። ዛሬ በጀመርነው የነቢያት ጾም ወይም የገና ጾም በስድስተኛው ቀን ላይ ሆነን ከፊታችን ያለውን ታላቁን የቅዳሴ ሰንበትና አንቺን ጽዮን ብለን የምናከብርበትን የነገውን ቀን እየናፈቅን በደጅሽ ወድቀናል። የነቢያቱ ትንቢት፣ የሐዋርያቱ ስብከት፣ የሰማዕታቱ አክሊል የሆንሽ እመቤታችን ቅድስት ማርያም ሆይ ይህንን የልባችንን ትርታ አዳምጪን። አንቺ የአብ ቃል መገኛ፣ የወልድ ማደሪያ፣ የመንፈስ ቅዱስ ጽላት ሆይ እንደምን ያለ ድንቅ ፍጥረት ነሽ! ውበትሽ ከፀሐይ ይልቅ ያበራል፣ ደግነትሽ እንደ ጠል ይወርዳል፣ ርኅራኄሽም ከእናት ሁሉ በላይ የላቀ ነው። አንቺ የዳዊት በገና፣ የሰለሞን ጥበብ፣ የኤልያስ የወርቅ ጽዋ ነሽ። ሰማያት ዝቅ ብለው አንቺን ያዩብሽ፣ ምድርም ከፍ ብላ ሰማይን የነካችብሽ መሰላል አንቺ ነሽ። በረዶን የምታቀልጥ ፀሐይ፣ ሐዘንን የምታጠፋ ደስታ፣ ጨለማንም የምትገፍ ብርሃን ሆይ ዛሬ በፊትሽ ቆመናል። ዓይኖችሽ የርኅራኄ እንባን ያዘሉ፣ እጆችሽ በረከትን የተሞሉ፣ ልብሽም ለሰው ልጆች ሁሉ ክፍት የሆነ ቅድስት ማርያም ሆይ አንቺ እኮ የሕይወታችን ጣዕም ነሽ። ዓለም በመራራ ሐዘን ስትሞላ የአንቺ ስም ግን እንደ ማር ይጣፍጠናል። ዓለም ፊቷን ስታዞርብን የአንቺ እናትነት እንደ ጥላ ይጋርደናል። ድንግል ሆይ እባክሽ ስሚን። ዛሬ ዓለም በብዙ ነገር አስጨንቃናለች። ልባችን በሐሳብ ብዛት ዝሏል። ነገር ግን የአንቺ ስም ሲጠራ፣ የአንቺ ውዳሴ ሲሰማ ነፍሳችን እንደገና ትለመልማለች። አንቺ ሩሩ እናት ነሽና እባክሽ ዛሬም ደረሽልን። እንባችንን የምታብሺ፣ የተሰበረውንም የምትጠግኚ፣ የጠፋውን የምትፈልጊ እናታችን አንቺ እኮ ነሽ። በኃጢአት ብዛት የቆሸሸውን ልብሳችንን በምልጃሽ ሳሙና ጠቢልን። እንደ አርጋኖን ቃል አንቺ የባህር ላይ ወደብ ነሽና በዚህ በሞገድ በተሞላ ዓለም ውስጥ ስንዋዥቅ እጃችንን ይዘሽ ወደ ሰላም ወደብ አንቺ ያድርሽን። እመቤታችን ሆይ ብርቱ በሆነው ሰንሰለት የታሰርን ልጆችሽ ነን። እስራታችንን ፍቺልን። በበሽታ የተያዙትን ፈውሽልን። በሐዘን የተሰበሩትን አጽናኝልን። አንቺ ለሰው ልጅ የተሰጠሽ ታላቅ ተስፋ ነሽ። ማንም በፊትሽ ወድቆ አፍሮ አይመለስምና እኛም ዛሬ ምሕረትን ጠይቀን ፍቅርሽን ተማጽነን በፊትሽ ወድቀናል። ነገ ዕለተ እሁድ ሰንበተ ክርስቲያን ናት። ነገ እኮ ኅዳር ጽዮን ናት። ያ ታላቅ ቀን ደረሰ። አንቺን ጽዮን ብለን ታቦተ ሕጉን መስለሽ የታየሽበትን ቀን ልናከብር ጓጉተናል። ኦ ድንግል ሆይ የነገው ብርሃን በሕይወታችን ላይ እንዲወጣ አድርጊ። ዛሬ በጾሙ የመጀመሪያው ሳምንት ማብቂያ ላይ ሆነን ስንማጸንሽ የነገውን ደስታ አብዝተሽ ስጭን። እንደ አርጋኖን ቃል አንቺ የተዘጋሽ ደጅ ነሽ፣ በውስጥሽ ግን የሕይወት እንጀራ አለ። ያንን እንጀራ ለተራበሽ ነፍሳችን አቅምሽልን። ዛሬም ነገም ለዘላለሙ መጠጊያችን አንቺ ነሽ። አደራሽን በምልጃሽ አጥር ክበቢን። ሐዘናችንን ወደ ደስታ፣ እንባችንን ወደ ዜማ፣ ጭንቀታችንም ወደ ሰላም የሚቀየርበትን ታምር አንቺ አድርጊልን። እናታችን ሆይ የለመኑሽን የማትነሺ፣ የነገሩሽን የማትረሺ፣ እንኳን ለሰው ልጅ ለኃጢያኑ ይቅርና ለውሻው ሳይቀር የምትራሪ ሩሩ እናት ነሽ። የዛሬን ጸሎታችንን እንደ ዕጣን ጢስ ተቀበይልን። የዛሬው ቀንና የነገው በዓል የፈውስ፣ የደስታ፣ የበረከትና የሰላም ይሁንልን። ከአንቺ ጋር የተገናኘ ልብ ፈጽሞ አይወድቅምና ዛሬም ነገም በእጆችሽ እንደታቀፍን አንቺ ጠብቂን። ክብር ለስም አጠራርሽ ይሁን። ክብር ለድንግልናሽ ይሁን። ክብር ለአማላጅነትሽ ይሁን። አሜን። በእውነት
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርጋኖን ዘቀዳሚት ምዕራፍ 1 የዳዊት ልጅ ድንግል ሆይ ላንቺ ይገዛለሁ፣ ላንቺም ከእግርሽ በታች እሰግዳለሁ፣ በፊትሽም እማልላለሁ። የይቅርታ ብላቴና ሆይ ለልጅሽ መንግሥት እገዛለሁ። የምህረት ብላቴና ሆይ የአርሞንየም ጠል በጽዮን ተራሮች ላይ እንዲወረድ እንዲሁም ደግሞ የልጅሽ የቸርነቱ ጠል በላዬ ይውረድ። ከሰውነቴም የኃጢአቴን ርኩሰት ይጸብ፣ አጽንቴንም ያለምልምልኝ። የሥጋዬንም አዳራሽ ይቀድስ፣ የሽቱም መዓዛ በላዬ ይዋሃድ። እንደ አሮን የክህነቱ ሽታ በጽሕሙ ላይ እንደወረደ እስከ ልብሱም ዘርፍ እንደደረሰ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የልጅሽን ጭፍሮች ሰይፍ ጃግሬዎቹን ሹሚልኝ፣ ትጉሃን ሰራዊትም ደጁን ይክበቡ። የአየናውንም የክንዱ ኃይል ረዳት ይሁነኝ። የተቃራኒ ጸብ ክርክር እንዳያቸንፈኝ በጦር ስለት የሚወጋ በሰረገላውም የሚመካ በፈረሰኞች ሰልፍ ኃይለኛውንም ምሽግ የሚመሽግ ጸላት እንዳያቸንፈኝ። ሥጋ የለበሰ ሁሉ መመኪያ ድንግል ሆይ ነፍስ የተዋሃዳቸው ፍጥረት ሁሉ አክሊል የዓለም ሁሉ ቤዛ ነፍሴን ከክፉ ነገር ወደ ገሃነምም ከምትወስድ የጥፋት መንገድ አድኛት። ሳትዘራ ስንዴ ያፈራች ዝናምም ሳይዘንምባት የወይን ፍሬ ያስገኘች ማረሻ ያልዞረባት እርሻ ድንግል ሆይ የኦሪትና የነቢያት ቃል ዝናምን አጠጭኝ፣ በሐዋርያት ወንጌል ቃል ፈሳሽነትም ሐዲስና ብሉይን እንዳፈራ አድርጊኝ። የኃይል መንፈስ የተመሉትን የተደነቁ የተመረጹትን የሐዋርያት ዋጋ እንድቀበል አድርጊኝ። ልቦና የሚገልጽ ዕውቀት የሚያበዛውን መንፈስ የተመሉ የሐዋርያትን እሴት እንድቀበል ማለቴ ግን በእኔ ገድል በትሩፋቴ አይደለም፣ በአንቺ ደግነት በንጽሕናሽም ነው እንጂ። በጸሎትሽም ረዳትነት ይህን ላገኝ ወዳለሁ። ድንግል ሆይ በሃይማኖት ጭንጫ ላይ የተመሰረተች መሰረት የማትፈርስ የነፋሳት ኃይል የጎርፍ ፈሳሽ የዝናምም ወጀብ የማይበረታባት አጥር ቅጽር ሆይ እኔን ከጥፋት ጎርፍ በአመፀኞችና በበደለኞች ላይ ከምትመጣው የመቅሰፍት ኃይል አንቺ አድኝኝ። የመለኮት አዳራሽ ድንግል ሆይ የሰማይ ሰራዊት ጾታ ያደረብሽ ንጽሕት ሆይ ህብሩ ልዩ ልዩ በሚሆን ብርሃን የተጌጸ የቅዱሳን አዳራሽ ውስጥ መኖርን ክፈይኝ። ከቤተ ሕንፃ በላይ የታነጽሽ ሰገነት ድንግል ሆይ ወደ አርያም ከፍ ከፍ እንድል በልጅሽም በምስጋናው አዳራሽ ውስጥ የተሰወረውን ምስጢር መርምሬ ለማወቅ ወደ ሰማይ ዳርቻ ከፍ ከፍ እንድል ወደ ላይ እንድመሰጥ አድርጊኝ። ለዘላለሙ የማትገፊ የማትፈርሽ አምባ ድንግል ሆይ ከሚቃረኑኝ ጠላት ጸብ ክርክር አድኝኝ። የትንቢት አዝመራ ድንግል ሆይ የቤተ ክርስቲያን ለውዝ ገውዝ በጨረቃ ጊዜ የምታፈራ የወይን ፍሬ አበባ የሚሻተትብሽ ፍሬውም የሚከማችብሽ ጽድቅ ፍሬን እንዳፈራ የወንጌል ቡቃያ አድርጊኝ። መስገጃ መማለጃ የኃጢአት ማስተሰሪያ የምትሆኝ የምስጢር ታቦት ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ኃጢአቴን አስተሰርይልኝ። ድንግል ሆይ የተገፉት መሸሻ የሚያጥሩት አጥር ቅጽር የመዋያን ሰማዕታት አክሊል ገድላቸውንም ለፈጸሙት ብፁዓን የጽድቃቸው ዋጋቸው የኃጥአን ዕረፍታቸው የደከሙት ጉልበት የነዳያን ሀብት የንጹሐን መመኪያ የተዳደፉትም ከርኩሰታቸው የሚነጹብሽ ያዘኑትም የሚጽናኑብሽ ደስ ያላቸው የተድላ ደስታቸው ፍጻሜ የማስባነ ረዳት የደናግል ትዕግስት በፍጹማን መነኮሳት በሰውነታቸው ውስጥ የምታበር ይንቁ በየተራራው በየዋሻው በየጎደጎደው ምድር የሚኖሩ የቅዱሳን ዋጋ ባህታውያንን የምትጎበኝ ርግብ ከገዳማውያን ጋር የምትኖር መንፈሳዊት ኦፍ በሃይማኖት ለሚጋደሉት ጋሻ ጦር የሚዘፍኑት መሰንቆ የዘፈን ዕቃ የልዑል እግዚአብሔር የምስጋና ኃይል የአየራት ምጥቀታቸው የሰማያት ልዕልናቸው የምድር መሰረት የቀላያት ጥልቀት የሚያዝያ ፀሐይ ብርሃን የጨረቃና የከዋክብት የናሬው ብርሃን ጸዳላቸው መልካቸው የምድረ በዳማ አበቦች ጸዳል የገነት አበባ መልክ በውስጣቸውም የተዋሃድሽ መዓዛ ድንግል ሆይ
ለአፍንጫ የሚከረፋው የኃጢአቴ ክፉ ሽታ ወደ ሰማይ እንዳይወጣ በሃይማኖት ሽቶ አጣፍጭኝ። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ወደ አንቺ ለምናለው። የጸሎት ሙዳይ ሆይ ምልጃ ጽንሃ የጥምቀት ልጆች የዕጣናቸው መወዝወዣ ጸሎቴን ሥጋ የለበሰውን ፍጥረት ጸሎት ወደሚሰማው ወደ ልዑል እግዚአብሔር ዙፋን ፊት አድርሽው። ጸሎቴን ባንቺ ስም እንደ ንጹሕ ዕጣን ሽታ ነውር ነቀፋም እንደሌለበት መሥዋዕት መዓዛ የተወደደ ይሁን። እግዚአብሔርም የወደደውን ምክር እንዳስብ አድርጊኝ። ከክፉ ማመፅ መንገድ ሁሉ እንድቀር የቅዱሳንንም የጽድቃቸውን ፍለጋ እንድከተል ከንጹሐንም በጎች እርሳቸውም ጻድቃን ከእርሳቸው ጋር እንድቆጠር አድርጊኝ። ለበጎ ሥራም እንድተጋ ተግቼም ለመፈጸም ሥልጣንን እንዳገኝ ሰርቼም እንድፈጽመው የማያረጅ የማይጠፋውንም የጽድቅ አክሊል እንድቀበል በገድልም ጽኑዓን ከሆኑት ማኅበር ጋር አንድነት እንደሆነ አድርጊኝ። ንጽሕት ሆይ ከሥጋና ከነፍሴ ርኩሰት ንጹሕ አድርጊኝ። የረከሰውን ለማንጻት ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል በሂሶጵ እርጨኝ እጸበኝ ከበረድም ይልቅ እነጻለሁ። ከነፍስና ከሥጋዬም ቁስል ፈውሽኝ። የባለ መድኃኒት እናት ሆይ የታመመውንና የቆሰለውን ለመፈወስ ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል ማረኝ አቤቱ ድውይ ነኝና፣ ፈውሰኝ አቤቱ አጽንቶቼ ታውከዋልና። የሰራሁት ኃጢአቴንም ባሰብኩ ጊዜ ነፍሴ ደነገጸች፣ ልቤም ታወከች። ከራሴ እስከ እግሬ ድረስ ስቅጥጥ ስቅጥጥ አለኝ እንዲህ ስል ሊወቃቀሱት ከማይቻል ከዚህ ዘለፋ ከዚህም ጸብ ክርክር አንደበትን በማሳመር ቢሆን ተናግሮ ለማዳን ከማይቻል በዚህም እንዳልድን አወቅኩ። እርሱ እግዚአብሔር ይመረምረኛልና በእርሱ ዘንድ ሐሰት አይጠቅምም፣ በእርሱም ፊት የሐሰት ምስክር አይቆምም። ነፍሴንም እንግዲህ እንዲህ እላት ጀመርሁ ነፍሴ ሆይ ይህ ነገር አይረባሽም አይጠቅምሽም፣ በፍርድ ቀንም የሐሰት ምክንያት አያድንሽም። በፊቱም ሐሰት መናገር አይቻልም፣ እውነተኛ ዳኛ ነውና። ነፍሴ ሆይ የፍርድ ቀን ነገር መውጫ አንደበት በማቀልጠፍ በጸብ በክርክርም እንዳይሆን ወቂ። ነፍሴ ሆይ የልዑል ፍርዱ በመማለጃ በጉቦ እንዳይሆን ወቂ። ነፍሴ ሆይ በመንግሥተ ሰማያት ደጅ ምድራዊ ባለጸግነት አይረባምና አይጠቅምም ወቂ። በፊቱም ማድላትና ፊት መንሳት የለም፣ ባለጸጋውን ስለ ሀብቱ ብዛት አያፍረውም። ነፍሴ ሆይ ዋጋው የበዛ ዕንቁ በእርሱ ዘንድ እንዳይወደድ ወቂ። ምንም የሚያበራ የህንደኬ ዕንቁ ቢሆን ቁጽልጽልም የአረብ ወርቅ ቢሆን አይረባም፣ በጎ ሥራ ብቻ እንጂ፣ የዋህ መንፈስ የበጎ ሥራ እንጂ። ነፍሴ ሆይ አደባባዩ የሚያስጨንቅ ጉባኤው ጽፍቅ መሆኑን እውነተኛ ሰራዊቱም የሚያስፈሩ እንደሆኑ ወቂ። ነፍሴ ሆይ ማዕበል ሞገዱ የሚፈላ የእሳት ባህር ለኃጥአን እንደተዘጋጀ ወቂ። ለመግባት የተከፈተ ነው፣ ለመውጣት ግን አይቻልም፣ በጨለማ ቁልፍ የተቆለፈ ነውና። ነፍሴ ሆይ በእሳት አለንጋ መገረፍ ለኃጥአን የተገባ እንደሆነ ወቂ። ኩነኔውም የሚያስፈራ ነው። እሳቱ የማይጠፋ ትሉ የማያንቀላፋ ነው። የሚገርፉትም አይሰንፉም፣ ከመግረፍ አያቋርጹም፣ የሚያስጨንቁትም አያርፉም አያንቀላፉም። ነፍሴ ሆይ ጨለማ የለበሱ የገሃነም ሰራዊት መላእክተ ጽልመት ይቆዩሻል፣ ፊታቸውም የሚያስፈራ ነው። ከእርሳቸውም ፊታቸው የአንበሳ የሆኑ አሉ፣ ፊታቸውም የእባብ ፊት የሆነ ከእርሳቸው ውስጥ አሉ። ከእርሳቸውም ፊታቸው የጓጉንቸር ፊት የሆኑ አሉ፣ ዓይናቸውም እንደሚነደው እሳት ነው። ጥርሳቸውም በማናፊያ እንዳናፉት ከእሳትም ውስጥ እንደወጣ ብረት ችንካር ነው። ነፍሴ ሆይ ከልዑል ፍርድ በክርክር መውጫ ማምለጫ እንደሌለሽ እወቂ። የፍጥረቱንም ሁሉ ገዥ ልታሳቢው አትችይም። ኃጢአት ሳትሰሪ አስቀድሞ እርሱ ያውቃል፣ ብትበድይም መርምሮ ያውቃል። የዕዳ በደልሽም ደብዳቤ በፈቃዱ ተጽፏል። ስለ አንቺ ደግሞ ምስክር አይሻም፣ ሥራሽ ይመሰክርብሻል። የዕዳ በደልሽም ደብዳቤ አንቺው ባፍሽ ታነቢዋለሽ፣ ከሠራሽው ሁሉ የሚሰወርልሽ የለም። ነፍሴ ሆይ የምትድኝበትን እኔ ነግርሻለሁ።
ከዚህ ሁሉ ይልቅ ወደ ቅድስት ድንግል ጩኺ፣ እንዲህም በይ፣ የብርሃን እናት ሆይ በልጅሽ ፊት በደልኩ፣ ኃጢአቴን አስተሰርይልኝ። በኃጢአት የቆሰለውንም ሥጋዬን ፈውሽው፣ የቆሰለውንም ሰውነቴን ለመዳበስ እጅሽን ዘርጊ። ደዌ ሥጋ ከሚሆን ኃጢአት እንድድን፣ ከኃጢአቴም ደዌ ሁሉ ጤነኛ እንድሆን። ስለዚህም አንቺን እሻለሁ፣ ከሲኦልም እኔን ለማዳን እንድትችይ አውቄ የቤትሽን ደጅ መታው። ሙሽራ ሆይ እንድገባ ክፈችልኝ። የሙሽርነት ቤትሽንም እንዳይ ድንኳንሽንም ዞርሁ፣ መሥዋዕትም ሰዋው። ነገር ግን ከሰቡት መንጎች የእንስሳ መሥዋዕት የምሰዋልሽ አይደለም፣ የምስጋና መሥዋዕት እሰዋልሻለሁ እንጂ። ለልጅሽ ቸርነት ምስጋና አቀርባለሁ፣ ከከንፈሮቼም ፍሬ ንጹሕን ቁርባን አሳርጋለሁ። እንዲህ ያለው መሥዋዕት ለእግዚአብሔር ያማረ የተወደደ ነውና። ዳዊት በመዝሙር እንደተናገረ እንዲህ ሲል፣ ለእግዚአብሔር የምስጋና መሥዋዕት ሰዋ፣ ጸሎትህንም ለልዑል ስጠው። በመከራ ቀን ትጠራኛለህ፣ አድንሃለሁ፣ ታመሰግነኝማለህ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ፣ ከአናብስት ጉድጓድ የወጣሽ ሙሽራ፣ ከአናብርትም ተራሮች ከነገሥታትም አዳራሽ የወጣሽ ቁመትሽ የሰሌን ዛፍ ነው። አንገትሽ ሠራተኛ እንደሠራው የወርቅ ዘንግ ነው። ዓይኖችሽ እንደ አጥቢያ ኮከብ፣ ጉንጮችሽ ከኢያሪኮ ባሕር ዳር እንደተለቀመ አበባ ናቸው። ጥርሶችሽም በወተት የታጠቡ እንደ ዕንቁ ያበሩ ናቸው። ያነጋገርሽም ጣዕሙ እንደ ወይን እሸት ነው። የአፍሽም መዓዛ እንደ አፈው ሽታ ነው። የልብሶችሽም ሽታ የሽቱ እንጨት እንደታጠነ ነው። ሙሽራ ሆይ ሰውነትሽ ሁሉ ያማረ የተወደደ ነው። ምንም ነውር ነቀፋ የሌለብሽ መልክሽ ደም ግባትሽ ያምራል። ጡቶችሽም ግራ ቀኝ እንደሚነቁ እንደ ሁለት ምንጮች ናቸው። ከእርሳቸውም ደግሞ ሥጋ የለበሰውን ፍጥረት ሁሉ የሚመግብ ክርስቶስን ለማሳደግ ድንግልናዊ ወተት ይፈስ ነበር። እንዲህ ያለ ወሬ የሰማ ማን ነው? በቤተልሔም እጹብ ድንቅ ወሬ ተሰማ። ያልታየ ታየ፣ እጹብ ድንቅ ነገር በኤፍራታ ተደረገ። የማይገለጽም የተሰወረ ምስጢር በገሊላ የተሰወረ ተገለጸ። ዘመኑ ያልተቆጠረለት ጥቂት ጥቂት እያለ አደገ። የእግዚአብሔር ልጅ ለራሱ አዲስ ልደትን አደረገ። እሳት በሴት ማኅፀን ተወሰነ። በድንግል ብላቴና ሆድ ብሩህ መብረቅ ተቻለ። ከተወለደም በኋላ ማኅተመ ድንግልናው አልተለወጠም። ሦስቱን ደጅ ያልከፈተ የአብን ልጅ ጥበቡን አደንቃለሁ። ያለመለወጥ በአሐቱም ድንግልና በመወለዱ የመቃብሩን ደጅ ሳይከፍት ተዘግቶ ሳለ ተነስቶ በመውጣቱ የቤቱ ደጅም ተዘግቶ ሳለ ደቀ መዛሙርቱ ተሰብስበው ወዳሉበት ገባ፣ ሳይከፈትም ወጣ። ስለዚህም ሦስት ደጆች ልብ ያደነቀች። ስለ ሁለቱ ምክንያት አገኘው። የመቃብሩን ደጅ የሚመስለው አለ። ብልጣሶር የተባለ ዳንኤል በአንበሶች ጉድጓድ ውስጥ በጣሉት ጊዜ ጉድጓዱን በታላቅ መዝጊያ ዘጉት። ዳንኤልም በረሃብ እንደተጨነቀ ልዑል እግዚአብሔር ባየ ጊዜ መልአኩን ወደ ነቢዩ ዕንባቆም ላከ። በራሱም ፀጉር አንስቶ ተሸክሞ ወስዶ ዳንኤል ወዳለበት ጉድጓድ አስገባው። ዳንኤልና ዕንባቆም እንጀራውንና ንፍሮውን በልተው እግዚአብሔርን አመሰገኑ። ዕንባቆምም ደጁ ተዘግቶ ሳለ ወጣ። ስለ ቤቱም ደጅ የሚመስል ነገር አለ። በግብረ ሐዋርያት እንደተጻፈ የእግዚአብሔር መልአክ ከሰማይ ወርዶ ጴጥሮስን ከግዞት ቤት እንዳወጣው ተጽፏል። ጴጥሮስንም ካወጣው በኋላ ደጁ ተቆልፎ ዘበኞቹ በሁሉ ወገን ይጠብቁ ነበሩ። ለእነዚህ ለሁለቱ ደጆች ለቅዱሳን የተደረገውን ምክንያት አገኘው። ስለ ድንግልናሽ ደጅ እጠናለሁ። ሴት በድንግልና ወለደች ሲሉ አልሰማሁም። ከወለደችም በኋላ በድንግልና የኖረች አላየሁም። ይህ ነገር ምን ይረቅ ምን ይጠልቅ! ለዚህ አንክሮ ይገባል። በሕያው እግዚአብሔር ጥበብ የተሰራው ይህ ምስጢር እጹብ ድንቅ ነው። ቅድመ ዓለም የተወለደው መወለድ ከብቻው አባት ነው። በኋለኛው ዘመን ደግሞ ከብቻዋ ከቅድስት ድንግል ነው። የእግዚአብሔር ሥራ ምን ይረቅ ምን ይጠልቅ!
የእስራኤልም ቅዱስ ጥበቡ እጅግ የረቀቀ ነው። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከአዜብም እስከ መስህ፣ ከምድር ዳር እስከ ምድር ዳር አየ። በምድር ላይ ወደሚኖሩት ሁሉ ላይ ተመለከተ። እንደ ያዕቆብ ያለ አላገኘም፣ እርሱንም መረጸው። ልቡናውም በእስራኤል ላይ አረፈ፣ ፍቅሩም ወደ ዳዊት ቤት ሆነ። እንደተጻፈ እንዲህ ሲል ያዕቆብ ለእግዚአብሔር ወገኖች ዕድል ፈንታ ጽዋ ተርታ ሆነ። ዳግመኛም ወደ ያዕቆብ ከተማ ተመለከተ፣ ከሮቤል ነገድ ጀምሮ እስከ ብንያም ነገድ ድረስ ተመለከተ። ልቡናውም በይሁዳ ነገር ላይ አረፈ፣ ፈቃዱም ለዳዊት ቤት ሆነ። እንደተጻፈ እንዲህ ሲል የጽዮንን ተራራ የወደደ መቅደሱን በአርያም ሠራ፣ ለዘላለምም በምድር ላይ ሠራት። ዳዊትንም ባሪያውን መረጸው። የዳዊትንም ቤት አይቶ ተመልክቶ እንግዲህ ቅድስት ድንግልን አገኛት፣ መልኳንም ወደደው። ለሕያዋንም መረጸ፣ መዓዛዋንም ፈቀደ። ከአዳምም ወገኖች ሁሉ ይልቅ አማረችው፣ ደስ አሰኘችው። ዳዊት በመዝሙር እንደተናገረ እንዲህ ሲል ልጄ ሆይ ስሚ፣ ጆሮሽንም ዘንበል አድርገሽ አድምጭ። ወገኖችሽን የአባትሽን ቤት እርሺ፣ ንጉሥ መልክሽን ደም ግባትሽን ወዷልና። የሁሉ ጌታ ከኪሩቤል ጋር ወንድማማች ሊሆን፣ ሱራፌልንም ሊመስላቸው፣ ለትጓን የሰማይ መላእክትን ቤዛ ሊሆን፣ እሳታውያንንም ሊሳተፋቸው አልወደደም፣ መሬታውያንን ሊመስላቸው ወደደ እንጂ። ጳውሎስ እንደተናገረ እንዲህ ሲል መላእክትን የተቀበለ አይደለም፣ የአብርሃምን ዘር ከፍ ከፍ አደረገ እንጂ፣ ወንድሞቹንም ሊመስላቸው ወደደ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረጽሽ ድንግል እመቤቴ ማርያም ሆይ ምን ያህል ክብር ተሰጠሽ! የያዕቆብ ልጅ ምን ያህልስ ጸጋ ተቀበልሽ! የእስራኤል ልጅ ሆይ ምን ያህልስ ምስጋና ከበበሽ! የይሁዳ ልጅ ሆይ ምን ያህል ባለሟልነት አገኘሽ! እነሆ ከኪሩቤል ትበልጫለሽ፣ ከሱራፌልም ከፍ ከፍ ትያለሽ። ከትጉሃን የሰማይ መላእክትም ሁሉ በማዕረግ አንቺ ትበልጫለሽ። የድንግልናሽም ምስጋና ለዘወትር አይፈጸምም። በዓለም ሁሉ ትመሰገኛለሽ፣ በየዘመኑም ሁሉ ትወደሻለሽ። በየጊዜው ንጽሕት ነሽ፣ በየስፍራው ሁሉ ቅድስት ነሽ። የአንደበትም ሁሉ ብሩክት ነሽ፣ ከላይሽም የሚያምር የለም። የንጋትም ውጋጋን ቢሆን ከቁመትሽም የሚያምር የለም። ሰሌንም ቢሆን የሊባኖስ ዛፍም ቢሆን ከጥርሶችሽ የሚነጣ የለም። ወተትም ቢሆን በረድም ቢሆን ከዓይንሽም ጸዳል የሚበራ የለም። በሰማይ ፊት ለፊት የሚያበራ የወርቅ ዘውድም ቢሆን ካፍንጫሽም ዕጹብ የሚሸት የለም። ከልብስሽም ሽታ የሚበልጥ የለም። ከልበኔም ቢሆን ሃንክሶም ቢሆን አጽጰዳቶስም ናርዶም ቢሆን ዋጋውም የበዛ ሌላ ሽቱ ቢሆን ሰውነትሽ ሁሉ ያማረ የተወደደ ነው። በመንፈስ ቅዱስ ኃይል የተጋረደ ነው። ገላግልቶቿን በክንፎቿ የምትታቀፍ ንጽሕት ርግብ ሆይ ክብርሽን ገናንነትሽን እናገር ዘንድ ፍቅርሽ ያነቃቃኛል። ወለላውን ማር ለመቅዳት ለምን እሰንፋለሁ? ለሚበላው የጣፈጠ ነው። ወተቱንስ ለመቅዳት ለምን እሰንፋለሁ? ለሚጠጣው ያማረ የተወደደ ነውና። የትንቢቱን አበባ ለማሽተት ለምን እሰንፋለሁ? የመዓዛው ሽታ ለአፍንጫ ያማረ ነውና። የሃይማኖት ሽቱ ለማጣፈጥ ለምን እሰንፋለሁ? እርሱን በመንካት እጆች ይሻተታሉና። የቅድስት ድንግል በዕብራይስጥ ማርያም የተባለችውን አምላክን የወለደችውን የእርሷን ምስጋና ለመናገር ለምን እሰንፋለሁ? ምስጋናዋ ከማር ወለላ ይጥማልና ከወተትም ያማረ የተወደደ ነውና። ከአበባም ሁሉ ያምራል፣ ከጣፈጠም ሽቱ ይሸታል። ጻዕዳ ርግብ ሆይ ምስጋናሽን እናገራለሁ። ወደ ልጅሽም እጮሃለሁ እንዲህ ስል አፌን ምስጋናህን ምላ፣ ምስጋናህን እንዳመሰግን የወለደችህንም ንጽሕት ድንግል ምስጋና እንድናገር የልጅሽንም መንፈስ ተመልቼ የድንግልናሽን ምስጋና መሰንቆ እመታለሁ። የተፈራሽ ድንግል ሆይ ልዕልናሽን አደንቃለሁ። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረጽሽ ድንግል እመቤቴ ማርያም ሆይ
የወርቅ ዘርፍ ባለው መጎናጸፊያ የተጎናጸፍሽ ንግሥት ሆይ ለአንቺ ይገዛለሁ። ስሂንና ሜአ ሰሌሆት በውስጧ የተጨመረባት ሙዳይ ሆይ እገዛልሻለሁ። እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እገዛልሻለሁ። በጥጃ የምትመሰል በፋራን ተራራ እርሷም የትንቢት መፍሰሻ ናት። የእርሷ ምሳሌ ድንግል ሆይ አንቺን አገለግላለሁ። መላእክት በውስጧ የሚያገለግሉባት የመለኮት ማደሪያ ጽርሐ አርያም ሆይ እገዛልሻለሁ። በወርቅ መሰረት ላይ የተመሰረተች በህንደኬ ደንጊያ የታነጸች በሶፎርና በአጶርጊዮን ዕንቁ ደንጊያ የተጌጸች ደጆቿም በ12ቱ አናቁ የተጸለፈላት 12ቱ ሐዋርያትም በደጇ የቆሙባት ሰማያዊት ኢየሩሳሌም ሆይ ለአንቺ ይገዛለሁ። የባቢሎን አውራጃ በሚሆን በኮቦር ወንዝ ሕዝቅኤል ያያት የብርሃን ሰረገላ ሆይ እገዛልሻለሁ። ንጉሥ ኦዚያን በሞተ ዓመት ነቢዩ ኢሳይያስ ያያት ረጅም መንበር ሆይ እገዛልሻለሁ። የምህረት መቅጃ የወርቅ መጥለቂያ ሆይ እገዛልሻለሁ። ጸጋ ክብርን የተመላሽ ድንግል ሆይ ምስጋና የተመላሽ ድንግል ሆይ እገዛልሻለሁ። ሀብትን ባለጸግነትን የተመላሽ ድንግል ሆይ ላንቺ ይገዛለሁ። ከእግርሽም በታች እሰግዳለሁ። የልቤንም ቀፈት ላንቺ ያዘነብላለሁ፣ ራሴንም ላንቺ ያዋርዳለሁ። ኃጢአቴን ለመክሰስ በፊትሽ እቆማለሁ፣ የዕዳ በደሌንም ደብዳቤ በፊትሽ አነባለሁ። በልጅሽም ዘንድ ራሴን እጥላለሁ። የኃጢአቴ ሕንፃ ቁመቱ እስከ አርያም ደረሰ፣ የበደሌም ስፋቱ እስከ ዓለም ዳርቻ ነው። ድንግል ሆይ የኃጢአቴን አጽር ቅጽር ታፈርሽልኝ ዘንድ እታመንሻለሁ። ድንግል ሆይ የዕዳ በደሌን ደብዳቤ በእጅሽ ትቀጀው ዘንድ እታመንሻለሁ። ድንግል ሆይ በንጽህና ውሃ ሰውነቴን ታጽቢኝ ዘንድ እታመንሻለሁ። ድንግል ሆይ በመከራዬና በጭንቀቴ ጊዜ እንዳትጥይኝ ድንግል ሆይ እታመንሻለሁ። ለጸላቶቼም አሳልፈሽ እንዳትሰጪኝ በጸላቶቼም እጅ እንዳትጥይኝ ድንግል እታመንሻለሁ። የሚጥለኝን እንድትጥዩ የሚቃረነኝንም እንድትቃረኚው ድንግል ሆይ እታመንሻለሁ። የሚበረታታብኝን ልምሾ ታደርጊው ዘንድ የሚቃወመኝንም ትቃወሚው ዘንድ ድንግል ሆይ እታመንሻለሁ። ስወጣ ስገባም እንድትከተይኝ ስቀመጥና ስነሳም እንድትጠብቂኝ ጠንካራይቱን አምባ መጠጊያ አንቺን የታመንሽቱን ጋሻ እታመንሻለሁ። አንቺን ተጠጋው፣ ራሴንም በእጅሽ ሰጠው፣ ከንፈሮቼንም ለምስጋናሽ መሳሪያ አደረግኩ። የሚቃረነኝ ጸላቴ እንዳያገኘኝ የሰይጣንም ፈረሶች ሰረገላ እንዳይደርስብኝ አንቺን ተጠጋው። በአንቺም አመንኩ፣ ከመስቴማ ሰራዊት ከመከበብ ከርኩሳንም መናፍስት ወጥመድ እንድድን አንቺን ተጠጋው። የመላእክተ ጽልመት ፍላጻ እንዳይነድፈኝ ከአመፀኞችም ጦር እንድድን ልዩ ከሆነ ሰይፍም እንድድን አንቺን ተጠጋው። የጽድቅንም መንገድ ከሚቃወሙ ሰዎች ወጥመድ እንድድን አንቺን ተጠጋው። እኔ አገልጋይሽን አድኝኝ። አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። በእውነት የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ጻድቅ፣ ፍቅርተ ማርያም፣ ፍቅርተ ማርያም፣ ወለተ እግዚአብሔር፣ ወለተ ማርያም፣ ትርሲተ ድንግል፣ ስነ ገብርኤል፣ አጸደ ማርያም፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ ወለተ ጻድቅ፣ አስካለ ማርያም፣ እህተ ማርያም፣ ፍቅርተ ማርያም፣ ሀብተ ጊዮርጊስ፣ ኃይለ ሥላሴ፣ ተክለ ኢየሱስ፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ፍሬ ሰንበት፣ እህተ ሚካኤል፣ ወለተ መስቀል፣ ወለተ ሐና፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ቶማስ፣ ጸገነት፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ ሂሩተ ሥላሴ፣ ገብረ መድን፣ ወልደ ሰማዕት፣ ተክለ ወልድ፣ ዮርዳኖስ፣ ገብረ ጊዮርጊስ፣ ወለተ ገብርኤል፣ ወለተ ማርያም፣ ወልደ ገብርኤል፣ ስርጉተ ገብርኤል፣ እጅጋየው፣ ወለተ ኢየሱስ፣
አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ኃይለ ሚካኤል ገብረ ሥላሴ ወለተ መድን ገብረ መድን ወለተ ቂርቆስና መተ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወለተ ሳራ ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ አቤል ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ በረከት ወልደ ሚካኤል ወልደ ብሩክ ወለተ አናንያ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ተክለ ሥላሴ ወለተ ሥላሴ ወለተ ጻድቅ ወለተ መድን ወልደ መድን ወለተ ገብርኤል ወለተ ትንሣኤ ጽጌ ማርያም ኃይለ ማርያም ወልደ ብርሃን ወልደ ሚካኤል ወልደ ዮሐንስ ጸዳለ ማርያም ወልደ ጊዮርጊስ ወለተ ሰንበት ሰብለ ማርያም ኃይለ ገብርኤል ወለተ ገብርኤል ኢዛና ሰላማዊት ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት እህተ ሚካኤል ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ኃይለ ጊዮርጊስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ አማኑኤል ኃይለ ጊዮርጊስ ወለተ ጽዮን ወልደ ሰማያት ሙሉ ማሞ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘለዓለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት